ሰላም ሰላም ዩናይትዳውያን እንዴት ናችሁ ቤተሰቦች? አሁን ኢንተርናሽናል ብሬክ ላይ ነው የምንገኘው። በርከት ያሉ ጉዳዮች እናወራለን። አሁን ስለ ቲማችን እስካሁን ስላሳለፋቸው ጉዳዮች፣ ስላሳለፋቸው ጨዋታዎች እና በቀጣይ እንደዚሁ ስለሚገጥሙን ጉዳዮች የምናወራባቸው ነገሮች ናቸው። በጣም ሰፊ ጊዜ ነው ያለን፣ ሰፊ ቀናት አለን። በተረጋጋ መልኩ ስለ ቡድናችን እግር ኳሳዊ ስለሆኑ ጉዳዮች ከዩናይትድ ጋር ንክኪ ስላላቸው ነገሮች የምናወራበት ጊዜ ላይ ነው የምንገኘው እና ዛሬም አዳዲስ የተለመዱ መረጃዎችን ይዤላችኋለሁ። ከዩናይትድ ስቴዲየም ግንባታ ጋር በተያያዘ ክለቡ ያመጣው አዳዲስ አሰራሮች፣ የገቢ ማግኛ መንገዶችን በተመለከተ ፕላስ በቀጣይ የምናደርጋቸው 10 ጨዋታዎችን ልብ ብላችሁ ካያችሁ በጣም ወሳኝና እንደው ዩናይትድ ብዙ ነጥብ የሚሰበስብባቸው ይመስላሉ። እነሱን እናያለን። ስለ ቲማችንም እናወራለን። የአርነ ስሎት እንዲህ በሆንና የሩበን አሞሪም አሁን ደግሞ እንደዚህ በሆን ከሊቨርፑልም ጋር ትንሽ ኮምፓር እያደረግን አንዳንድ ነገሮችን ሀሳቦችን እንለዋወጣለን። ቤተሰቦች የተለመዱ የቅድመ ዝውውር ዜናዎችም አሉ። በርካታ ዜናዎች አማካይ ስፍራ ላይ እንዲሁ ስለምንፈጽማቸው ዝውውሮች የተያዙ ብቻ አብራችሁን ስትቆዩ ብዙ ሀሳቦች አሉ። ከመረጃዎች እኛን ታገኛላችሁ። እናንተም ሀሳባችሁን ስጡ። በቀጣዮቹ ቀናትም ጨዋታ ስለሌለ ነው እንድናወራ ወይም ስለምን መረጃዎች እንድናደርሳችሁ እንደምትፈልጉ ውስጣችሁ ሀሳብ ካለም በኮሜንት እንዲሁ አካፍሉን፣ እናያቸዋለን። ቤተሰቦች አብራችሁኝ ሁኑ። መልካም ቆይታ። የኢንተርናሽናል ጨዋታዎች ብሬክ ላይ ነው አሁን የምንገኘው። በህዳር ወር ዓለም አቀፍ እንግዲህ የዓለም ዋንጫ ማጣሪያ ጨዋታዎች በተለያዩ አህጉሮች በጣም በስፋት ይደረጋሉ። በዚህ ምክንያት ያው ዩናይትድም ጨዋታ አይኖረውም፣ ሊጎች ይቋረጣሉ። ስለዚህ ወደ ተለያዩ መረጃዎች እንዲሁ የምናተኩርበት ከጨዋታዎች ውጭ ያሉ ልዩ ልዩ መረጃዎችን የምናደርስበት ሰዓት ላይ ነው የምንገኘው። ቀጣዮቹን 2 ሳምንታት ቤተሰቦቻችን የተለያዩ ጠቃሚ የሆኑ ስለ ዩናይትድም ሊሆን ይችላል። አንዳንድ ጊዜ ከዩናይትድ ጋር እያያዝን ደግሞ ወደ ሌሎች ጉዳዮችም እንዲሁ ልንወጣ እንችላለን። ብቻ በጣም ጥሩ የሆነ የምንወያይበት ከእግር ኳሱ እንደዚሁ ወጣ ብለን እንግዲህ ከእግር ኳሱ ጋር የተያያዙ ጉዳዮችን የምናይበት ጊዜ ላይ ነው የምንገኘው ማለት ነው። ከጨዋታ ውጭ ቤተሰቦቻችን አሁን በኢንተርናሽናል ብሬክ ጨዋታዎች ሲደረጉ በህዳር ወር ላይ የዩናይትድ ተጫዋቾች ብሔራዊ ቡድኖቻቸውን ተቀላቅሏል። ለምሳሌ ወደ አርጀንቲና ሌክሳንድሮ ማርቲኔስ ተቀላቅሎ ልምምድ መስራት ጀምረዋል። ብራዚል ካሳሜሮና እንዲሁም ማቲያስ ኩኛ ተቀላቅለዋል። በነገራችሁ ላይ ወደ የትም መሄድ አላስፈለጋቸውም። ከማንቸስተር ከተማ ወደ ለንደን ብቻ ነው የተጓዙት ካዛሜሮና እንደዚሁ ማቲያስ ኩኛ። ምክንያቱም በለንደን 2 የወዳጅነት ጨዋታ ብራዚል ስለምታደርግ ቤልጂየም በበኩሏ ሴን ላሜንስን እንዲሁ ጠርታለች። ስለ ላሜንስ መረጃ ላይ እነግራችኋለሁ። ቱርክ አልታይ ባይንደርን፣ ዴንማርክ ፓትሪክ ዶርጉን፣ ፖርቹጋል ብሩኖ ፈርናንዴዝ እና ዲያጎ ዳሎን፣ ካሜሮን ብሪያን እምቡሞን፣ አይቬሪ ኮስታ ማደን፣ ሞሮኮ ማዝራዊን፣ ፓራጓይ ዲያጎ ሊዮንን እንዲሁም ኡራጓይ ማኑኤል ኡጋርቴን። ከታችኛው ቡድን ደግሞ ጂብራልታር የተባለች ሀገር ጀምስ ስካሎንን ጠርተዋለች። እንዲሁም አውስትራሊያ ጀምስ ኦቫር የተባለን ተጫዋች እንዲሁም ፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ለዩሮ ጥሪ አድርጋለታለች ማለት ነው። እና እነዚህ ስማቸውን የጠቀስኩት የዩናይትድ ተጫዋቾች በኢንተርናሽናል ጨዋታዎች ላይ ሀገራቸውን ወክለው የሚሳተፉ ነው የሚሆነው ማለት ነው። ማንቸስተር ዩናይትድ እንደው ስለ ሰሞኑ መሻሻሉ ስናወራ ነበር እና የቶተናሙ ጨዋታ በጣም አስከፊ የሚባል አይደለም እና በጸጋ በጥሩ ጎኑ ፖዘቲቭሊ መቀበል አለብን በሚል ትላንት አንድ ቪዲዮ ሰርቼ ነበር። ቤተሰቦች ይሄ ቪዲዮ እንግዲህ ትላንት ሲሰራ በጣም ስለ ዩናይትድ ለማውራት በጣም ብዙ መረጃዎችን ይዤ ነበር፣ ግን ሁሉንም ወደ እናንተ አላደረስኩም ነበር። ምክንያቱም አሁን ጊዜ ስላለን ቀናቶችም እንደዚሁ በቀጣይ በጣም ፍሬ የሆንባቸው ከጨዋታ ውጭ ያሉ ቀኖች ስላሉ ያኔ እንመለከታቸዋለን። ስለ ቡድናችን በጣም በጥልቀት የምናይበት ጊዜ ነው በነገራችሁ ላይ በቀጣዮቹ ቀናት ውስጥ ማለት ነው። ስለ እያንዳንዱ ተጫዋች ወቅታዊ ብቃትን በተመለከተ እንደዚሁ መረጃ እያየን እንዳስሳለን ወይ እንገመግማለን እስካሁን ያሳለፉትን ነገር። ዩናይትድ አሁን 4 ነጥብ ነው እንግዲህ የራቀው ከሁለተኛ ደረጃ ከተቀመጠው ከሲቲ ቤተሰቦች። ለዛ ነው ቶፕ 4 ላይ ለመፎካከር አሁን ዩናይትድ ጥሩ አቅም ላይ ነው ያለው፣ ጥሩ ፖዚሽኒንግ ላይ ነው ያለው ብዬ የምለው። ለምን ይሄን እንዳልኩ ደግሞ እነግራችኋለሁ በኋላ። አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል እና ቶተናምን ገጥሟል። በድሮ አጠራር ቢግ ሲክስ ነው አይደል የሚባሉት እነኚህ ክለቦች ዩናይትድን ሲጨምር ማለት ነው። አሁን ምናልባት እንግሊዝ ፕሪሚየር ሊግ ስለጠነከረ ተፎካካሪ ቲሞች እንደዚሁ በጣም ስለበዙ
ቢግ ሲክስ የሚለው ነገር አላውቅም፣ ወደ ቢግ ኤት ሁሉ ሊቀየር ይችላል። ግን ቢግ ሲክስ ከምንላቸው ቲሞች አምስቱን ገጥመናል። አርሰናልን፣ ሲቲን፣ ቼልሲን፣ ሊቨርፑልን፣ ቶተናም በጣም ተስፋ የሚሰጥ ጅማሮ ነው ያደረግነው የሚለውን አሁን ለመናገር ይሄ አንድ ማስረጃ ነው የሚሆነኝ እና በቀጣይ የምነግራችሁ የዩናይትድ ቀጣይ 10 ጨዋታዎች ደግሞ ምን ያህል ሩበን አሞሪም ብዙ ነጥቦችን ሊሰበስብባቸው የሚችላቸው ጨዋታዎች እንደሆኑ እነግራችኋለሁ። ቤተሰቦች እነኚህን ትልልቅ ቡድኖች አሁን በማሸነፍም ወይ በመሸነፍ ወይ አቻ በመውጣት አልፈናቸዋል። ከዚህ በኋላ የሚገጥሙን ቲሞች ደግሞ ይህን ያህል በጣም ለዩናይትድ ቻሌንጅ የሚፈጥሩ ቲሞች አይደሉም። ቀጣዮቹን 10 ጨዋታዎች ስናይ እነሱን ትመለከታላችሁ። ግን አሁን ባለፉት 4 ጨዋታዎች ላይ ዩናይትድ ችግር የለበትም ደግሞ እያልኩ አይደለም። በጣም አንድ እየታየ ያለ በየጨዋታዎች ላይ እየተደጋገመ ያለ ችግር አለብን። ለምሳሌ በሊቨርፑል ጨዋታ እንደዚሁ በሰከንድ ሃፍ 1 ጎል ተቆጠረብን በሊቨርፑል ጨዋታ። በብራይተኑ ጨዋታ 2 ጎል ነው ሰከንድ ሃፍ ላይ ብቻ የተቆጠረብን። በኖቲንግሃም ፎረስቱም ጨዋታ በተመሳሳይ 2 ጎሎች ተቆጠሩብን ሰከንድ ሃፍ ማለት ነው። ያውም በጣም በአጭር ደቂቃ፣ በጣም በአጭርና በትንሽ ደቂቃ ውስጥ ማለት ነው። በቶተንሃሙም ጨዋታ 2 ጎሎች እንደዚሁ ተቆጠሩብን ማለት ነው። አሁን ይህንን ነገር ስታዩ አንድ የሚነግራችሁ ነገር አለ። ዩናይትድ ሰከንድ ሃፍ ላይ እየተዳከመ የሚመጣ ቡድን እንደሆነ አንድ፣ ሁለተኛ ነገር ደግሞ ኮንሰንትሬሽናቸውን ሰከንድ ሃፍ ላይ በደንብ ተጫዋቾቻችን ኮንሰንትሬት አድርገው እንደማይጫወቱና ኮንሰንትሬሽን ሉዝ እንደሚያደርጉ የሚያሳይ የሚያመላክት ነገር ነው ማለት ነው። እና ከዊኒንግ ፖዚሽን ተነስተን ፈርስት ሃፍ ላይ ወይ ጎል አስቆጥረን ጥሩ የማሸነፍ ፖዚሽኒንግ ላይ የነበርነውን ጨዋታ በኋላ ላይ ቀስ እያለን በሂደት በደቂቃዎች መግፋት ሉዝ ወደ ማድረግ በተለይ ሰከንድ ሃፍ ላይ የምንሄደው ነገር አለ እና ይሄን ነገር በደንብ አድርገን ማሻሻል መቻል ይኖርብናል ማለት ነው። በእነኛ 4 ጨዋታዎች ላይ የታየው ይሄ ኮመን የሆነ ባህሪ ነው ማለት ነው። ፈርስት ሃፍ እንመራለን፣ ሰከንድ ሃፍ ላይ ደግሞ ነገሮችን በጣም እናበለሻሸልን፣ ያውም በፍጥነት ማለት ነው። የቶተንሃሙም ጨዋታ ዕለት የተቆጠሩት ጎሎቹ ብዙም በሰፋ ደቂቃ ልዩነት አይደለም። በፎረስቱም ጨዋታ እንዲሁ በተመሳሳይ ማለት ነው። አንድ የኮንሲድ ስናደርግ 1 ጎል ሲቆጠርብን ደግሞ ተረጋግቶ እንደው ለመምራት ጥረት ከማድረግ ይልቅ ተጨማሪ ሌላ ጎል ለቡድኑ ሲቆጠርበት ወይም ደግሞ ሳይረጋጋ የመረበሽ ስሜት ሲታይበት ዩናይትድን እናያለን ማለት ነው። እና ይሄ በኢንተርናሽናል ብሬክ ላይ ሩበን አሞሪም መስራት ወይ ማሰብ ያለበት ትልቁ የዩናይትድን ድክመት ማሻሻል ያለበት አንዱ ፖይንት ነው። ከዛ ውጭ ኦቨርኦል የዩናይትድን የጨዋታና እንደውም የሜዳ ላይ ውጤትን ስታየው ግን ከአምናው የተሻለ ዩናይትድ ነው። አንዳንድ ተጫዋቾች እንዲሁ ፐርሰናል ችግር አለባቸው። የግል ብቃታቸውን አውጥቶ እየተጠቀሙ አይደለም። ትላንት ለምሳሌ አሁን በሴሽኮ ጉዳይ አውርተናል። በቀጣይ ቀናትም እንዲሁ የምናወራባቸው ተጫዋቾች አሉ። አንዳንድ ጊዜ ሩበን አሞሪም የሚሰራው የአቀያየር ስህተት አለ። ይሄን ደግሞ በቶተናሙ ጨዋታ ላይ የታዘብን ይመስለኛል። ቤተሰቦቻችን ሩበን አሞሪም ካዛሜሮንን ቀይሮ ያስወጣበት ምክንያት ግልጽ አይደለም። ምናልባት ጉዳት ካልደረሰበት በስተቀርና ወይ ተጫዋቹ የድካም ስሜት ተሰምቶት ካልሆነ በስተቀር አማካይ ክፍሉ በጣም ተጋልጦ ነበር። ከካዛሜሮ መውጣት ጋር በተያያዘ ብሩኖ ፈርናንዴዝ ደግሞ ሲዳከም ክፍተቱ በጣም ይጎላል እና የተቃራኒ ቡድን ተጫዋቾች በደንብ አድርጎ ኤክስፖዝ ሲያደርጉት ዩናይትድን ይታያል። አንዳንዴ ሩበን አሞሪም የሚቀይራቸው አጥቂ ዩናይትድ በሚያስፈልገው ሰዓት በርካታ ተከላካዮችን እንዲሁ በማስገባት ኦድ የሆኑ በቃ ለየት ያሉ ቅያሬዎችን የሚፈጽምበት ጊዜ አለ። ዩናይትድ ተሻሽሏል ስንል ወይ እኔ ስል ተሻሽሏል የሚለውን አቋም ሲይዝ እና ከአምናው ፍጹም የተለየና ጥሩ የሆነ ውጤት ነው ይዞን እየወጣን ያለ ነው እና የሚያስከፋን መሆን የለበትም ብዬ ስናገር ደካማ ጎን ዩናይትድ የለበትም ማለት አይደለም። በጣም ብዙ መፈታት ያለባቸው አሁንም ችግሮች አሉ። እነኚህ ችግሮች ተቀርፈው ቢሆን ደግሞ ከዚህ በልጥ ቡድኑ ተፎካካሪ የሚሆንበት እድል ስለሚኖር ለማለት ነው። እንግዲህ ይሄ አጠቃላይ የዩናይትድ የእስካሁን ጨዋታዎች እንግዲህ ግምገማ ነው ማለት ነው። ቤተሰቦቼ በእኔ በኩል የያዝኩት የእናንተን ሀሳብ አላቅም። ኮሜንት ላይ ሀሳባችሁን እንዲሁ ልታካፍሉኝ ትችላላችሁ። አሁን ኢንተርናሽናል ብሬክ ውስጥ ስንገባ ታዲያ ከሊቨርፑል በቴብሉ በልጠን የተቀመጥነው ቤተሰቦቻችን፣ ይሄ በምንም ተአምር መጥፎ ሲዝን ነው ያሳለፍነው ወይም ደግሞ በምንፈልገው ደረጃ ሲዝኑን ዩናይትድ አልተሻሻለም ብለን እንድንናገር የሚያስችለን አይደለም። ከሊቨርፑል ተሽለን ተቀምጠናል፣ በቃ በደረጃ ሰንጠረዡ ላይ ማለት ነው። ሊቨርፑል ግን ምንድን ነው የፕሪሚየር ሊጉ የዋንጫ ተፎካካሪ ቡድን ነው።
ተብሎ የሚጠራው አይደል? ዩናይትድስ ደግሞ ዘንድሮ ዩናይትድ የተገንበተው ከወገብ በታች ወይም ወገብ ላይ ይጨርሳል ተብሎ ነው። በእኛ አይደለም፣ አሁን በደጋፊዎች አይደለም፣ በሌሎች ፐንዲቶች በሉት ወይም በተቃራኒ ቡድን እንዲሁ ደጋፊዎች በሉት ዩናይትድ አሁንም የሚድ ቴብል ክለብ ተደርጎ ነው እየተቆጠረ ያለው ማለት ነው። ሊቨርፑል ግን የዋንጫ ተፎካካሪ ይባላል። ተመልከቱ አሁን ሊቨርፑል የት እንደሚገኝ ዩናይትድ የት በስንት ነጥብ እንደሚገኝ ማለት ነው። ያው ኦፍኮርስ በነጥብ ልዩነት የለም። እዚህ ጋር እንደ ፋክት በአድርግ የማስቀምጠው ስለ ዩናይትድ መሻሻል ሩበን አሞሪም እና አርነ ስሎት በ2025 ከገባ ጀምሮ ካደረጓቸው ጨዋታዎች ንጽጽር ስንወስድ አርነ ስሎት ከአሞሪም በላይ ተሸንፈዋል። ይህን ታውቃላችሁ ቤተሰቦች? 14 ነው አሞሪም የተሸነፈው 2025 ከገባ በኋላ ማለት ነው። ይሄን አስምሩበት። አርነ ስሎት ደግሞ 16 ጨዋታዎችን ያህል ተሸንፈዋል ማለት ነው። እና ማን ነው የታይትል ተገማች? አሁን ግን ሊቨርፑል ነው። ቀደም ያልኳቸው ነገር ማለት ነው። ሊቨርፑል የሚወዳደሩበትን ዋንጫዎች በሙሉ ጠራርገው ይወስዳሉ ተብለው የተገመቱ ቲሞች ነበሩ። ሊቨርፑል በተለይ ባለፈው ክረምት ከፈጸሟቸው ዝውውሮች አንጻር ወደ 500 ሚሊዮን ዩሮ ነው የወጡት። ለአሌክሳንደር አይዛክ ብቻ 125 ሚሊዮን ፓውንድ፣ ለፍሎራን ዊትስ ብቻ 109 ሚሊዮን ፓውንድ፣ ለሁጎ ኤኪቲኬ ብቻ 83 ሚሊዮን ፓውንድ። በትንሹ ለነኚህ ተጫዋቾች እንግዲህ ሪከርድን ሰባብረው ሁለቴ ያስፈረሟቸው ልጆች ናቸው። ከ10 ጨዋታ ግን እንደዚሁ 7 ተሸንፈዋል ከወዲሁ ማለት ነው። 7 ጨዋታ። አሁን ይህንን ሩበን አሞሪም ተሸንፎት ቢሆን ኖሮ የሚዲያውን ጩኸት አስቡት። የሚዲያውን ጩኸት ሩበን አሞሪም ይሄኔ በሚዲያው ተሰናብቶ ነበር። አርነ ስሎትን ቢሆን ኖሮ የአርነ ስሎትን ያህል ሽንፈት ደርሶበት ቢሆን ኖሮ ማለት ነው አይደለም 7 ምናምን ጨዋታ 2 ጨዋታ አይታገ እኛም ደጋፊ የዩናይትድ እውነት ለመናገር ዩናይትድ ደጋፊ አይታገስም። ወጥቶ አሰልጣኝ መቀየር አለበት ብላ ብላ ምናምን ብሎ ሀሳብ ነው የሚሰጠው፣ ጫና ያሳድራል። ሌሎች ደግሞ ሲሆኑ አስቡት። ሊቨርፑል እነኝን 7 ጨዋታዎች እንግዲህ ሲሸነፍ ደግሞ በክሪስታል ፓላስ 2-1፣ ጋላታሳራይ 1-0 እንዲሁ በሁሉም ውድድሮች ማለት ነው። ቼልሲ 2-1፣ ዩናይትድ 2-1፣ ፍራንክፈርት በመሃል አሸነፈ። ብሬንትፎርድ 3-2 አሸነፈው። ፓላስ 3-0 በጣም አሳፋሪ ሰፊ ውጤት ነው በነገራችሁ ላይ በሜዳቸው። ከዛ አስቶን ቪላን አሸነፈ እና ሪያል ማድሪድን ሲደግም ሊቨርፑል ተመለሰ ተባለ። አሁን መልሶ ደግሞ 3-0 በሆነ ውጤት ተሸንፈዋል ማለት ነው። እና ሊቨርፑል 3-0 በሲቲ ሲሸነፍ በቃ እዛ ጋ የአርነ ስሎት ቡድን ትክክል እንዳልሆነ ትረዳላችሁ። ግን እየደረሰበት ያለው ጫና አርነ ስሎት ላይ ደግሞ ምንም እንዳልሆነ ሊቨርፑል ስቲል ደግሞ የፕሪሚየር ሊጉ ተገማች ፕሪሚየር ሊግ ዋንጫ ያነሳል ተብሎ ተገማች የሆነ ቡድን እንደሆነ ይነግሯቸዋል ማለት ነው። እና እኔ ሎጂኩ አይገባኝም፣ አሁን ምክንያቱ አይገባኝም፣ አሳማኙ ምክንያቱ ማለት ነው። በሁሉም ረገድ የዩናይትድ ቡድን የሩበን አሞሪም ዩናይትድ ቡድን እንደው የዩናይትድ ደጋፊ ስለሆኑ ሳይሆን ቤተሰቦች ከሊቨርፑል ያነሰ ስታት የለው በሁሉም መመዘኛ ብትሄዱ ማለት ነው። ከሊቨርፑል የተሻለ ቁጥራዊ መረጃ ነው ዩናይትድ ያለው ማለት ነው። የሲቲ ደጋፊዎች 3-0 ከተመሩ በኋላ ዩ አር ጌቲንግ ሳክድ ኢን ደ ሞርኒንግ እያሉ አርነ ስሎት ላይ ሲጀምሩ ነበር እና በዚህ መልኩ የሚቀጥል ከሆነ አርነ ስሎት በፕሪሚየር ሊጉ የመቆየት እድሉ በጣም በጣም ጠባብ ነው የሚሆነው ማለት ነው። እና ህይወት እንደዚህ ተቀያሪ ነች። ህይወት ትገለባበጣለች። ሮይ ኪን አምና ሊቨርፑል ሻምፒዮን የሆነበትን መንገድ እንዲህ ሲል ተችቶ ነበር። ዚያር ባድ ሻምፒዮንስ ሲል ነበር የገለጻቸው። መጥፎ ሻምፒዮን ነበሩ አምና። የሌሎች ክለቦች ድክመት በተለይ አርሰናል ድክመት ነው ሊቨርፑል ሻምፒዮን እንዲሆነ ያደረገው ማለት ነው። እና የአርነ ስሎትም እንትን ተሸፈነ ማስኮ አሁን እየተገለጸ ሲመጣ ደግሞ ይኸው ሊቨርፑል እንደዚህ ለጥቃት ተዳርጓል ማለት ነው። እና ህይወት ወዴት እንደምትወስደህ አታውቅም። ከጥቂት ሳምንታት በፊት አርነ ስሎት ምናልባት የእንግሊዝ በጣም ትልቁ አሰልጣኝ ሁሉንም ዋንጫ ጠራርጎ ቢወስዳል የተባለው ሊቨርፑል አሰልጣኝ ዋነኛ መሪና አቀንቃኝ መስለው ነበር። ምናልባት ከጥቂት ሳምንታት በኋላ ወይ ከ4 ሳምንታት በኋላ ደግሞ ያ ሁሉ ነገሮች ተቀይረው አርነ ስሎት አሁን እሳት ላይ የተቀመጡ ሩበን አሞሪም ሊሰናበቱ በጣም ተቃርበው የነበሩ አሰልጣኝ በክለቡ ባለቤቶች ድጋፍ ተሰጥቷቸው በክለቡ ቆይታ አሁን ሩበን አሞሪም እየተመሰገኑ አርነ ስሎት እየተደቆሱ ያለበት ሁኔታ ነው የሚገኘው። እንቀጥልና ቤተሰቦች ቅድም አንድ ነገር እነግራችኋለሁ ባልኩት መሰረት የዩናይትድ ቀጣይ 10 ጨዋታዎች እንዴት ሩበን አሞሪም ብዙ ነጥቦችን መሰብሰብ ይችላል ብዬ እንደማመን እና እነዚህ ጨዋታዎች ምን እንደሚመስሉ እሱም ብቻ እንደው ጠቀስላል። ብዙ አንቆይም እዚህ ጋር ሌሎች ብዙ የያዝናቸው ጉዳዮች ስላሉ ወደ እነሱ እናልፋለን።
ቀጣይ 10 ጨዋታዎቻችን ምናልባት ዩናይትድ ልክ ጋሪ ኔቭል እንዳለው አሁን ለቶፕ ፎር መጫወት ያለበት ቡድን ነው ብሏል። ታርጌታችን ያ መሆን መቻል አለበት። ምክንያቱም ቲሞች አቋማቸው እየዋዠቀ ነው። ኦፍኮርስ ዩናይትድም አሁን ኮንሲስተንሲ የለውም። ተከታታይ ጨዋታዎችን 3 አሸነፈ፣ ከዛ በኋላ 2 አቻ ነው የወጣው። ስለዚህ ጥሩ ጎኑ በመሀል አልተሸነፈም። በ5ቱ ጨዋታዎች ላይ ሳይሸነፍ ተጉዞ ጥሩ ነጥቦችን ሰብስቧል ከሌሎች ክለቦች አንጻር ማለት ነው። ግን ሬሱ አሁን ክፍት ነው በጣም ቶፕ ፎር ለመፎካከር እና ዩናይትድ ይህንን ድል ደግሞ አጋጣሚ በጣም መጠቀም ያለበት ጊዜ ነው አሁን። ለምን ይህን እንዳልኩ የቀጣይ ጨዋታዎችን ስጠቁም ይገባቸዋል። ከኢንተርናሽናል መልስ አሁን ከኤቨርተን ጋር እንገጥማለን። ሆም ነው የምንገጥመው ኤቨርተንን። ከዛ እኔ ምናልባት ካሉት 10 ጨዋታዎች ከባድ ናቸው ከምላቸው ቀጣይ የዩናይትድ ጨዋታዎች አንዱ ይሄ ነው። የክሪስታል ፓላስ ጨዋታ ነው ከኤቨርተን ቀጥሎ የምናገኘው። ፓላስን አዌ ነው። ስለዚህ ይሄ ጨዋታ ላይ እኔ ማክሲመም ቢያንስ 1 ፖይንት ታርጌት አደርጋለሁ። ሩበን አሞሪም ብዙ ጊዜ ደጋግሞ እንደሚናገረው ዩናይትድ ቤስት የሆነ ቀኑ ላይ ሲሆን እና ተጫዋቾቻችን በሙሉ ብቃት ላይ ሲሆኑ የትኛውንም ቡድን ማሸነፍ ይችላሉ። ይሄ ምንም ጥያቄ የለውም። ቤተሰቦች እኔ በዚህ አምናለሁ። ዩናይትድ ተጫዋቾች የትኛውንም ቡድን ለማሸነፍ እንግሊዝ ውስጥ ያለ አቅሙ፣ ተሰጥኦ፣ ብቃቱም አላቸው እስከ ድክመታቸውም ቢሆን ማለት ነው እና ፓላስን አሁን አዌ ሄደው አያሸንፉም ማለት አይደለም። ግን ማክሲመም እኔ እንደው በጣም ዩናይትድ ከዚህ ጨዋታ ሳይሸነፍ ከወጣ መጥፎ ጌም ነው ብዬ በወስዶ አይደለም። ፕላስ ደግሞ በአዌ ጨዋታዎች ላይ ዩናይትድ እየተቸገረ እንደሆነ እኔ ተመልክቻለሁ። አሁን በዚህ ሲዝን ዩናይትድ በጣም ጥሩ ደረጃ ይዞ የሚያጠናቀቅ ከሆነ መኑኝ በዚህ ሲዝን በሜዳው በሚሰበስባቸው በጣም በርካታ ነጥቦች ነው። ሜዳችን ላይ ከደጋፊው ጋር እንዲሁ ጥሩ የሆነ ድጋፍ ስለሚሰጣቸው ተነሳሽነቱም አለ። ጎሎችን በብዛት እያስቆጠርን ማሸነፍ እንችላለን። አዌላ ግን እንደዚህ ያሉ ጠንካራ ቲሞች ሲገጥሙን እንደ ፓላስ አይነት ቲሞች እና እንደ ቶተንሃም ለምሳሌ እነኝን ጌሞች ቢያንስ አለመሸነፍ እና ነጥብ ይዘው መምጣት በጣም ትልቅ ነው ብዬ ነው የማስበው። ግን እንደ ተጋጣሚዎችን የሚወሰን ነው የሚሆነው። ለክሪስታል ፓላስን የጥሩ ግምት እንዲሁ ስላለኝ ነው በሜዳቸውም ስለሆነ። የወልቭስ ጨዋታን እንዲሁ በሜዳችን በኦልትራፎርድ የምናደርገው ነው። አሚን የዌስትሃም ጨዋታን በሜዳችን እናደርጋለን ከክሪስታል ፓላስ ቀጥሎ ማለት ነው። ዌስትሃም ደካማው ቲም ነው። ይሄ 3 ነጥብ መገኘት አለበት። ወልቭስን አዌ እንገጥማለን። ከዚህም ጨዋታ ታርጌት ማድረግ ያለብን 3 ነጥብ ነው። በርንመዝን በሜዳችን እንገጥማለን። ይህም ጨዋታ በኦልትራፎርድ የሚደረግ መሆኑን ተከትሎ በርንመዝ ጠንካራ ቲም ቢሆንም ግን ዩናይትድ 3 ነጥብ እንዲሁ ያገኛል ብዬ ነው የማስበው። አስቶን ቪላ ሌላኛው ከባድ ጨዋታ ከ10ሩ ብዬ የምወስደው ከፓላስ ቀጥሎ አዌ የምናደርገው ጨዋታ ነው በአስቶን ቪላ ሜዳ። አስቶን ቪላ በዚህ ሲዝን በተለይ በሜዳቸው ትንሽ ጠንከር ይላሉ። ስለዚህ ከዚህም ጨዋታ ማክሲመም የሆነው እንደው ሚኒመም የሆነው ታርጌቴ 1 ነጥብ ነው ማለት ነው። ስለዚህ ዩናይትድ ይሄንንም ጨዋታ ከቻለ ቢያሸንፍ ካልቻለ ደግሞ 1 ነጥብ ይዞ ቢወጣ በጣም ጥሩ ውጤት ነው ብዬ ነው የምወስደው። ከዛ ሆም ላይ ኒውካስል አለ። ኒውካስል ደግሞ ዘንድሮ ጥሩ አይደለም። በዛ ላይ በሜዳችን ነው። ኒውካስልን ከሜዳው ውጭ ዘንድሮ ጨዋታ አሸንፎ አያውቅም ስለ አይ ቲንክ ባልሳሳት ቤተሰቦች እና ኦልትራፎርድም ላይ ስለሆነ ኒውካስል ያምነውም ቲም ስላልሆነ በጥንካሬ ደረጃ ኒውካስልን ለማሸነፍ አናንስም በኦልትራፎርድ ብዬ አስባለሁ። ከዛ ሁለተኛ ዙር ይጀምራል። ሁለተኛ ዙር እንግሊዝ ፕሪሚየር ሊግ ጨዋታዎች ሲደረጉ 19 ጨዋታዎች ተደርገው የምናስተናግደው ወልቭስን ነው ማለት ነው። በጥቂት ቀናት ልዩነት ውስጥ ምናልባት ወይ በአንድ ወር ጊዜ ውስጥ ወልቭስን መልሰን እናገኛለን። ሆም ላይ ነው የምናገኘው። ስለዚህ ከዚህም 3 ነጥብ ሊድስ አዌ እንጫወታለን። ከሊድስም እንዲሁ 3 ነጥብ እንዲሁም በርንሌይን አዌ ገጥመን እንዲሁ ከበርንሌይ 3 ነጥብ 10 አሁን የጠቀስኩላችሁ ቲሞች እነኚህ ቡድኖች ሁለቱን ጌሞች ብቻ ነው ማለት ነው። ምናልባት ዩናይትድ እንግዲህ አቻ ወጥቶ ቢመጣ ጥሩ ውጤት ነው። ሌሎቹን ደግሞ ማሸነፍ አለበት ብዬ እኔ የያዝኩት ማለት ነው። እንደ ግምት ትንሽ በጣም ጠንከር ያሉ ቲሞችን አልፈን ስለመጣን እነኝህን ጌሞች እንዲሁ ማሸነፍና ተፎካካሪ መሆን አለብን በተለይ ለአውሮፓ መድረክ የሚል ነው ግምት ያለኝ ማለት ነው። ይሄን ስል ግን ምንጊዜም ቢሆን መንጌ ይሄ ቲም እኮ ቀላል አይደለም ወይ ይሄ ቲም እኮ ከባድ ነው ትሉ ይሆናል። የእናንተ ሀሳብ ነው ቤተሰቦቻችን። አሁን እኔ እንደ ታርጌት እንደ ዩናይትድ ታርጌት አድርገን መያዝ ያለብን ይሄንን ነገር ነው። አሰልጣኞቹም ተጫዋቾቹም ታርጌት ማድረግ ያለባቸው በዚህ መልኩ እንደሆነ ነው እኔ የሚሰማኝ እንጂ እንግሊዝ ፕሪሚየር ሊግ ውስጥ ቀላል የሚባል ቲም የለም። ይሄን ሁላችንም ቀላል የሚባል ቲም የለም። አይደለም የፕሪሚየር ሊግ ቲሞች ቀርቶ እዛ ሻምፒዮንሺፕ ብትወርዱ ወይ ሊግ 2 ብትወርዱ እንግሊዝ ውስጥ በቀላሉ የሚሸነፍልህ ቲም የለም። ብታሸንፍ እንኳን በጣም አስቸግረው ተፋልመው ነው ጌሞችን ቀላል ያደርጉልህ። ሁሉም ሊጎች በጣም ከባድ የሊጉ ቡድኖች ከባድ ናቸው። በተለያዩ ውድድሮች እርከን እንኳን የፕሪሚየር ሊጉን ተዉትና ማለት ነው እና
ኤኒዌይስ ግን እነኚህ ጨዋታዎች ናቸው ዩናይትድ ብዙ ነጥብ ሊሰበስብባቸውና ወደ አውሮፓ መድረክ እንደው ሻምፒዮንስ ሊግ እንደው መመለስ ካለብን ልንመለስ የምንችልባቸው በጣም ጥሩ እድሎች ናቸው ጌሞቹ። ወደ ተለያዩ አጫጭር መረጃዎቻችን ደግሞ እንለፍ። የሴንት ላሜንስን ጉዳይ ስናይ አሁን በብሔራዊ ቡድን ቋሚ ተሰላፊ የሚሆንበት ጥሩ እድል ገጥሞታል። ሴንት ላሜንስ በዩናይትድ ቤት እንደው በትላንቱ ቪዲዮ ላይ ብዙ አላሞገስኩትም እንጂ ብሪያን ምቦሞ፣ ማቲያስ ዴሊክትንም ጨምሮ ምናልባት ሰሞኑን እናወራባቸዋለን። የሴንት ላሜንስ በቶተናሙ ጨዋታ ዕለት የመለሳቸው በጣም ሪፍሌክሲቭ የሆኑ ኳሶች ናቸው ዩናይትድን እንዲሁ ያተረፉት እና በዩናይትድ ቤት እንደው የተሟላ ኮምፕሊት የሆነ ጎልኪፐር አይደለም፣ ግን በጣም ተስፋ የሚሰጥ ጥሩ የሆነ ግብ ጠባቂ እንደሆነ ተመልክተናል እና አሁን የኩርቷ መጎዳት ነው ይሄ ተጫዋች በቤልጅየም ብሔራዊ ቡድን በቋሚነት እንዲሰለፍ እድል የፈጠረለት። ስለዚህ ከቤልጅየም ብሔራዊ ቡድን ጋር ቋሚ ተሰላፊ የሚሆንበትን ጥሩ እድል የሚያገኝበት ጊዜ አሁን መጥቷል ማለት ነው። የረዥም ጊዜ ቤልጅየም ብሔራዊ ቡድን ቋሚ ተሰላፊ ነው ቲቦስት ኩርቷ። ታውቃላችሁ የዩናይትድ ደጋፊ ነው። ኢቨን ወደ ቼልሲ ከመዘዋወሩ በፊት ለዩናይትድ ለመፈረም በጣም ተቃርቦ ነበር። ዩናይትዶች ሌላ ግብ ጠባቂ ማስፈረማቸውን ተከትሎ ነው ወደ ቼልሲ ያመራው። በቅርቡ በሰጠው ኢንተርቪው ላይ ኢቨን እንደው ለዩናይትድ ጥሩ ልብ እንዳለው ዩናይትድን እንደሚወድ እየተመለከታቸው እንዳደገ ዩናይትዶችን ፕላስ ደግሞ የሴንት ላሜንስን የዩናይትድ ዝውውር በጣም አድንቆ ተጫዋቹ በጣም ጥሩ ተስፋ ያለው ግብ ጠባቂ እንደሆነ በመናገር በደንብ ድጋፍ ሲሰጠው የቆየ ግብ ጠባቂ ነው ማለት ነው በኩርቷ እና አሁን ላሜንስ በቤልጅየም ብሔራዊ ቡድን ቋሚ ተሰላፊ ሆኖ እሱን ተክቶት ይጫወታል ማለት ነው እና ይሄ ጥሩ እድል ነው። ይሄን አጋጣሚ ተጫዋቹ ይጠቀምበታል በደንብ ብለን እናስባለን። ከዚሁ ጋር እንደው ላያይዝላችሁና የኤድዋርድ ቫንደርሳር ዩናይትድ ሪከርድ ነበር በፕሪሚየር ሊጉ ዩናይትድ ያኔ እንግዲህ በሱ ግብ ጠባቂነት ነው ብዙ ክብሮችን የበላው በፈርጉሰን ዘመን ታውቃላችሁ። እና የዩናይትድ በጣም ምርጥ ከሚባሉ ግብ ጠባቂዎች አንዱ ሆኖ አልፏል። ከፒተር ሽማይክል ቀጥሎ ቫንደርሳር ታውቃላችሁ። እና የሊጉ ሪከርድ እጁ ላይ ነበረ። ይሰብረው ይሆን ወይ ተብሎ የአርሰናሉ ራያ እንደዚሁ ጥርጣሬዎች ነበሩ እና ይሄ ሪከርድ አሁን ባለፈው በሰንደርላንዱ ጨዋታ ዕለት ተገቷል። ጎል ያለመቆጠር ወይም የክሊንሺት ሪከርድ ነው እና 451 ያህል ደቂቃዎች ጎሎች ሳይቆጠሩበት ራያ ቀጥሎ ነበር እና የቫንደርሳር ግን ሪከርዱ 1311 ደቂቃዎች ነው። በነገራችሁ ላይ ኦልሞስት ወደ 3 እጥፍ በሉት ማለት ነው። እንግዲህ ራያ ይሄን ያህል ደቂቃዎችን ሲጓዝ እና አርሰናል ጎል የማይቆጠርበት ቡድን ነው ተብሎ ሲነገር አስቡት ማለት ነው። ቤተሰቦቻችን የራያን 3 እጥፍ የሚያክሉ ጨዋታዎችን ወይም ደቂቃዎችን በሉት ቫንደርሳር ጎል ሳይቆጠርበት ቆይቷል። ለ1311 ያህል ደቂቃዎች ማለት ነው እና ይሄ በጣም የሚያስገርም ሪከርድ ነው። በዩናይትድ ተጫዋች የተያዘ ዩናይትድ ያኔ በከፍታ ላይ በነበረ ሰዓት ማለት ነው እና ሪከርዱ በሰንደርላንድ ጨዋታ ሰንደርላንዶች ባስቆጠሩት ጎል ምክንያት ሪከርዱ አሁንም በዩናይትድ ግብ ጠባቂ እጅ ላይ ይገኛል። የቤንጃሚን ሼሽኮን ጉዳይ እናንሳ። ሼሽኮ የደረሰበት ጉዳት ርቀቱ ምን ያህል ነው ለሚለው ትላንት ፋብሪስ ሮማኖ ጥያቄ ቀርቦለት ምላሽ ሰጥቶ ነበር እና እንደተፈራው በጣም ከባድ ጉዳት ነው ተብሎ አይታሰብም ብሏል። በጣም ብዙ አነጋጋሪ ነገሮች ነው የተከሰቱት ከሼሽኮ ቶተንሃሙ ጨዋታ በኋላ ማለት ነው። አንድ በብቃቱ፣ ሁለት በጤንነቱ ጉዳይ ማለት ነው። በትላንት መረጃ ላይ እንዳደረስኳችሁ ተጫዋቹ እያነከሰ ነው ታስሮለት ጉልበቱ ላይ የሄደው እና በጣም ሲያነክስ ነበር። በቀላሉ ጉዳቱ በፍጥነት የሚመለስበት እንዳልሆነ በደንብ ያስታውቅ ነበር። ቤተሰቦቻችን ይሄ ጉዳት ታዲያ አሁን ምናልባት ዛሬ ከትላንት ጀምሮ እንዲሁ ከፍተኛ የሆነ ምርመራ እየተደረገለት እንደሆነ ይታመናል በዩናይትድ ዶክተሮች እና ለምን ያህል ጊዜ ተጫዋቹ ከሜዳ ሊርቅ እንደሚችል የምርመራ ውጤቱ ይፋ ሲሆን ነው የምናውቀው። ግን የዩናይትዶች ግምት ይህን ያህል በጣም ሎንግ የሆነ ጉዳት እንደማይሆን ነው የሚገምቱት ማለት ነው እና የኤሲኤል ጉዳት አይመስለኝም። አይ ቲንክ ጉልበቱ ላይ ግን ጉዳት ደርሷል ቤተሰቦች እና ትንሽ መታገስ ይኖርብናል። ብቻ ያሳዝናል ተጫዋቹ ልጁ እንዲሁ እየተተቸ ባለበት ሰዓት ደግሞ ይሄ ጉዳት ሲከሰትበት ያው ለረዥም ጨዋታዎች ያህል ዩናይትድን ላያገለግል ነው ማለት ነው። አሁን ጥሩ ነገሩ ኢንተርናሽናል ብሬክ መሆኑ ነው። ነገር ግን ዩናይትድ ቤት ውስጥ ደግሞ መጫወት እየቻሉ መጫወት እድል ያልተሰጣቸው ተጫዋቾች አሉ። ለእነሱም በጣም ጥሩ ኦፖርቹኒቲ ነው። በተለይ ለዜርክዚ ምናልባት ሰሞኑን በዚህ ጉዳይ ላይ እናወራበት ይሆናል።
አሁን ግን የቤንጃሚን ሼሽኮን ሁኔታ እንዳነሳ ያደረገኝ ነገር ምንድን ነው? ትላንት ብዙ መረጃዎች ሲሰራጩ ነበር። ዩናይትድ ይህን ተጫዋች መጎዳቱን ተከትሎ ምናልባት የሆይለንድን ኮንትራት አቋርጦ ይጠሩዋል ከናፖሊ የሚሉ ሪፖርቶች ሲወጡ ነበረ። ዩናይትድ አጥቂ ማስፈረም ይፈልጋል። ገበያ ላይም እንደሆነ ነግሬያቸዋለሁ። ሰሞኑን እየወጡ ያሉ መረጃዎችን እንዲሁ መሰረት አድርጌ ሆይለንድን ወደ ዩናይትድ ይመልሱታል ኮንትራቱን አቋርጦ የሚባለው ነገር ግን ፍጹም ሐሰት እንደሆነ ፋብሪሶ ሮማኖ ትላንት አስተባብሎታል። እና ሆይላንድ የማይመለስበት ትልቁ ምክንያት ምንድን ነው? ወደ ናፖሊ ሲልኩት ኮንትራቱ ላይ ይህን ልጅ እንግዲህ ጉዳት ከደረሰባቸው ወይ በጣም አስፈላጊና አንገብጋቢ ከሆነ እንመልሰዋለን የሚል አንቀጽ አላካትቱም ሲሸጡት። ስለዚህ ናፖሊዎች እሱን መመለስ አይገደዱም ማለት ነው። ዩናይትድ ምንም እንኳን አጥቂ ቢያስፈልገውም ወይ ደግሞ እንደው በዩናይትድ ቤት ውስጥ ያለው ስሜት ፋብሪሶ ሮማኖ እንዳለው ከሆነ የሼሽኮ ጉዳት በጣም ረጅም ሲዝኑን በሙሉ ከሜዳ ያርቀዋል ብለው አያስቡም። የዩናይትድ ሰዎች ግን አናቅም። ቤተሰቦች ለምሳሌ አሁን ኤሲኤል ከሆነ በጣም ከባድ ነው። ልክ ማርቲኔዝ አሁን በጣም ብዙ ወራት ከሜዳ እንደራቀው አይነት ነገር ብሉት ኤሲኤል 6 ወር 8 ወር ሁሉ ሊቆይ ይችላል። ግን እንደዛ ያደርግበታል ብለን አናስብም። አያደርግበት እንደዛ እና ማለት ነው ዩናይትድ ቤት ውስጥም ያለው ስሜት ጉዳቱ በጣም ከባድ ጉዳት አይደለም ብለው ነው የሚያስቡት ማለት ነው። ስለዚህ ሆይላንድን የመጥራት እንትን ውስጥ አይገቡም ወይም ቢፈልጉ እንኳን አይችሉም ለማለት ነው። ሲያዘዋውሩት ወደዛ ውላቸው ላይ ስላልተካተተ በዚህ ሰዓት ማለት ነው። እና ሆይላንድ ወደ ዩናይትድ የመመለስ እድል እንደሌለው ተጫዋቹ እዛው ኔፕልስ ቤት በጣም ደስተኛ እንደሆነ እና በዩናይትድ ቤት ሆይላንድ ከዚህ በኋላ ራሱን እንደማይመለከት እና ነው ይሄ የተነገረው ማለት ነው። እና አላቅም ጥር ላይ ወይ ደግሞ የውሰት ሁሉ ሲጠናቀቅ ሆይላንድ ሜቢ የሚፈጠረው ነገር አይታወቅም። ግን አሁን መምጣት መመለስ አይችሉም ልጁን የሚለውን ነው ፋብሪሶ ሮማኖ በዚህ መልኩ ምላሽ የሰጠበት ማለት ነው። እና በቀጣዮቹም ቀናት ላይ ስለዚህ ተጫዋች ጉዳይ በተለይ ስለ ሼሽኮ ጉዳት ጉዳይ እና ተያያዥ ጉዳዮች ላይ እየተከታተለ መረጃዎችን የምናደርሳችሁ ይሆናል። ቤተሰቦች እንደው ከእግር ኳሱና ከተጫዋቾች መረጃ ወጣ ብለን አጠር ያሉ ነገሮችን ስናደርስ የዩናይትድ ሰዎች በሚድ ሲዝን ፍሬንድ ላይ አሁን ጨዋታ ለማድረግ ከስምምነት ለመድረስ ተቃርበዋል ወይም ተስማምተዋል ኦልሞስት ተብሎ ተነግሯል። ወደ ሳውዲ አረቢያ ያመራሉ ተብሏል። እና መቼ ወደ ሳውዲ አምርተው ጨዋታዎቻቸውን እንደሚያደርጉ ፕሮግራማቸውን ሁሉ ይፋ ያደርጋሉ ተብሎ እየተነገረ ነው የሚገኘው። አንድ ገቢ የሚያገኙበት ጥሩ የሆነ እድል ነው። እና ይሄ የሚድ ሲዝን ጨዋታ ቀደም ተብሎ ሊያደርጉት እንደሚችሉ ሲነገር ቆይቷል። ከማን ጋር ይጫወቱታል? ዲቴል ስለሆኑ ጉዳዮች እንዲሁ ቀጣይ ዝርዝር ይወጣሉ፣ መረጃዎች ይወጣሉ ተብሎ ነው እየተነገረ ያለው። ከአል ናስር ጋር የሚባል ወሬ አለ። እንዲሁም ከሳውዲ ሊግ ምርጦች ጋርም እንደዚሁ ሳውዲ ሊግ ምርጥ ተብሎ ተሰባስበው እንዲሁ ሊገጥሙ እንደሚችሉ ነው እየተገለጸ ያለው። ግን ለዩናይትድ ትልቅ ብር ይዞ እንደሚመጣ ይሄ ጨዋታ ይጠበቃል። ቢያንስ ከአውሮፓ መድረኮች ተሳትፎ ያጣናቸው ገንዘቦች እንዲሁ ዩናይትድ ሊያገኝ ይችላል ተብሎ ባይጠበቅም በሙሉ ማለት ነው የተወሰነ ገቢ ሊያገኝ እንደሚችል ከነኚህ ጨዋታዎች ነው እየተገለጸ የሚገኝ። ሌላው ግን የካሪንግተን አዲስ እንግዲህ ይሄ ልምምድ ማዕከል በጣም አነጋጋሪ ሆኗል። ብዙ ተወርቶበታል። እኛም ምስሎችን አሳይተናችሁ እናንተም ቪዲዮውን ተመልክታችኋል ብለን እናስባለን። ብዙ እንደው ማንቸስተር ከተማ ከሄዳችሁ አሁን ለምሳሌ ካሪንግተንን ጎብኙ ብትባሉ ይሄ እድል የትኛውም የዩናይትድ ደጋፊ ጥለዋል ተብሎ አይታሰብም። ልክ ኦልድ ትራፎርድን ከመጎብኘት ያልተናነሰ ነው ደስታ የሚሰጠው። አሰራሩ በራሱ የክለቡ ታሪክ በራሱ በተለይ ውስጥ ገብታችሁ ደግሞ እዩ ስትባሉ እስከ መልበሻ ክፍል ድረስ አስቡት የሚፈጥረውን ስሜት። እና የራትክሊፍ ሰዎች አሁን ይህን የልምምድ ማዕከል ደጋፊዎች የሚጎበኙበት ልዩ የሆነ ፕሮግራም አዘጋጅተዋል ተብሏል። እና ካሪንግተንን ለመጎብኘት 100 የእንግሊዝ ፓውንድ መክፈል ብቻ በቂ ነው ተብሏል። እንግዲህ 100 እንግሊዝ ፓውንድ ቀላል አይደለም። በእርግጥ ለነሱ በጣም ብዙ ነገር ያደርጉበታል። ውድ ሊባል ይችላል። የዩናይትድ ሰው አመራሮች ግን 50 ቢሊዮን ፓውንድ አውጥተው የገነቡት መሆኑን ተከትሎ ክለቡ ገንዘብ እያስፈለገው ነው። በተለያዩ መልኩ ሪቬኑ ለማግኘት እየጣረ ነው ክለቡ። በማንቸስተር ዩናይትድ መኖር ብቻ ማንቸስተር ከተማ የሚመጡ በጣም ብዙ ቱሪስቶች አሉ። ቀን በቀን ኦልድ ትራፎርድ ይጎበኛል በመላው ዓለም ከሚመጡ ደጋፊዎች። እነኚህ ደጋፊዎችን እንግዲህ ደግሞ ሌላ የገቢ ምንጭ እንዲሆኑ በማሰብ ነው ማለት ነው እንግዲህ ካሪንግተንን $100 ብቻ እንዲጎበኙ እስከ ውስጥ ድረስ መልበሻ ክፍል ድረስ ሁሉ ገብተው እንዲያዩ
እድሉን ያመቻቹት ማለት ነው። ቱር እንዲያደርጉ ደጋፊዎች። አዲሱ የዩናይትድ ስቴዲየም ተገንብቶ ሲያልቅ ደግሞ ጥሩ እየሄደ ነው። አሁን ታውቃላችሁ ባይጀመርም በይፋ ግን አሁን ህጋዊ የሆኑ ስራዎችን እያጠናቀቁ እንደሆነ ታውቃላችሁ። እና የራትክሊፍ እና ዩናይትድ አመራር ወይም ባለቤቶች ሰዎች በኦልትራፎርድ ዙሪያ ዋይፋይ እንዲገጠም ያደርጋሉ። ይሄ ዋይፋይ በጣም በጣም ፈጣን ዋይፋይ ነው። እጅግ ዘመናዊ በጣም ፈጣን ዋይፋይ በስቴዲየሙ ዙሪያ የሚገጠም ዋይፋይ ነው እና ለዚህ ሰርቪስ ደግሞ በአመት ቢያንስ ነው የተባሉ እንግዲህ $30 ያስከፍላል ተብሏል። ኦፍኮርስ ጨዋታ ሲኖር ነው የምትሄዱት ግን ያለምንም መቆራረጥ በተለይ 100,000 ደጋፊ የሚይዝ ከሆነ ዋይፋይ በጣም ሊጨናነቅ ሊቆራረጥ ይችላል። ይሄ ግን በጣም ሃይ ስፒድ ያለው እና ኢፌክቲቭሊ የሚሰራ ዋይፋይ ነው። ብዙ ጊዜ ደጋፊዎች ወደ ስቴዲየም ሲገቡ ኔትወርክ ያስቸግራል፣ አይሰራላቸውም ይባላል። ለምንድነው የማይሰራላቸው? ብዙ የኔትወርክ መጨናነቅ እዛ ስላለ እና ኔትወርኩ በደንብ ፈንክሽናሊ ስለማይሰራ ነው። አሁን ይሄ ግን ዩናይትድም ገቢ እያገኘ እንደዚሁ ደጋፊዎች ዩናይትድን ለማሄድ ብቻ ሳይሆንም የሄዱት በደንብ አድርገው እዛ ዋይፋይ ኮኔክት አድርገው እንግዲህ የአመት ሰርቪስ ተሰጥቷቸው በአመት ውስጥ 30 ፓውንድ ከፍለው ነው የሚጠቀሙት ተብሏል። ይሄም አንድ የገቢ ምንጭ ነው ዩናይትድ ወደፊት ለማግኘት ከያዛቸው። ሌሎች ደግሞ በጣም ትልልቅ ገቢ የሚያገኝባቸውም ብዙ እቅዶች እንዳሉ ከአዲሱ ስቴዲየም ግንባታ ጋር በተያያዘ መነገሩ እንዲሁ ይታወሳል። ወደ ተለያዩ የዝውውር መረጃዎቻችን እንለፍ። ቤተሰቦች እዚህ ጋር ግን ትላንትም እንደነገርኳቸው አሁንም ሚሞሪያችንን ፊክስ አላደረግናትም እና ምስሎች እና የማወራው ነገር ለምሳሌ ስለ ዝውውር እያወራው ያው የዩናይትድን ምስሎች ነው የምጠቀመው። ከማወራቸው ተጫዋቾች ጋር ምስሉ ካልተጣጣመላችሁ በዚህ መልኩ ተረዱት ለማለት ነው። ቤተሰቦች ፊክስ እስካደርግ ድረስ እንደዛ ከሆነባችሁ በዚሁ ተረዱ። ሚሞሪዋ አስቸገረች፣ ብዙ ዳታዎችን ይዛብኝ ማለት ነው ቤተሰቦቼ። በዛ ምክንያት ነው። የቅድመ ዝውውር መረጃዎችን እንዲሁ ስናይ የክሪስታል ፓላሶች ከአዳም ዋርሰን ጋር ንግግር ማድረግ ጀመሩ ይላል ይሄ ዜና። የአዳም ዋርሰንን ለምንድን ነው ማናገር ያስፈለጋቸው? ተጫዋቹ ጀንትልሜንስ አግሪመንት በውስጥ አለው ተብሎ ነው የሚታመነው። ጊቭ ሚ ስፖርት ነው ይህን መረጃ ይዞ የወጣው እና ይሄ ጀንትልሜንስ አግሪመንት ልጁ በቀጣይ ክረምት ላይ ምናልባት ትልቅ ዝውውር ከቀረበለት የሚፈልጋቸው እሱ መዛወር መሄድ የሚፈልግባቸው ቲሞች ጥያቄ ካቀረቡለት እንዲለቁት የሚያስገድድ አይደለም። እንዲለቁት ሊያደርጋቸው የሚችል የውስጥ ስምምነት ብላችሁ ወሰዱት። ከክለቡ ጋር ተስማምቶ ነው የጨረሰው። ልጁ ግን አሁን ይሄ የውስጥ ስምምነት ቢኖርም ክሪስታል ፓላሶች መሸጥ የማይፈልጉ ከሆነ ልጁን አሁንም ቢሆን መሸጥ አንፈልግም ካሉ መብታቸው ነው። ምክንያቱም ኮንትራት ስላለው ማለት ነው። ማድረግ የፈለጉት ግን አሁን አዲስ ኮንትራት ለልጁ መስጠትና ለማሳመን በክሪስታል ፓላስ እንዲቆይ ለማድረግ ነው ከፍተኛ ጥረት እያደረጉ ያሉት። አንደኛ ደሞዙን ከፍ በማድረግ በመስቀል፣ ሁለተኛ ነገር ደግሞ እንደዚህ የሚፈልጉ ክለቦች ካሉ የሚመጡ ካሉ አሁን የሚወራው ይሄ 60 ሚሊዮን ፓውንድ ወደ 65 ሚሊዮን ፓውንድ ውል ማፍረሻ የተባለው ነገር ክለቦች በዚህ ያህል ገንዘብ ሊያስፈርሙት ይችላሉ ተብሎ የተነገረውን ነገር ከፍ ማድረግ ነው የሚፈልጉት። ምክንያቱም በአደም ዋርተን ደረጃ ያለ አማካኝ እና በሪያል ማድሪድ፣ ሊቨርፑል በቃ አውሮፓ ውስጥ ባሉ ትልልቅ ባሉ ቡድኖች የሚፈለግ አማካኝ ለገበያ ሲቀርብ በሱ ኳሊቲ ደረጃ 80 በትንሹ ሊያወጣ የሚችል ልጅ ነው። በክሪስታል ፓላሶች የራሳቸውን ጥቅም ለማስጠበቅ እየጠሩ ነው የሚገኙት፣ ይበልጥ ልጁን ለማሰር በክለቡ ማለት ነው። በዛ ምክንያት ነው ይህን ጥረት እያደረጉ የሚገኙት ማለት ነው። እና ዋርተን በክሪስታል ፓላስ እንዲሁ መቆየትን የሚመርጥ ከሆነ ለእድገቱ ተጫዋቹ ገና ነው እድሜው፣ ለእድገቱ መቆየትን በፓላስ የሚመርጥ ከሆነ ምናልባት ወስኖ ሊፈርመው ይችላል። ግን እስካሁን እርግጥ የሆነ ነገር የለም። ጥረት እያደረጉ እንደሆነ ነው ፓላሶች ብቻ የተነገሩ። የፋብሪሶ ሮማኖን የአንጄሎ ስቲለርን መረጃ ደግሞ እንመልከት። በዩቲዩብ ቻናሉ ላይ ፋብሪሶ ሮማኖ ስለ አንጄሎ ስቲለር የዩናይትድ ዝውውርን በተመለከተ እንደዚህ ሲል መረጃ ሰጥቷል። የዩናይትድ ሰዎች ስቲለርን በደንብ አድርገው አሁንም አፕሪሺየት ያደርጉታል እና ስቱትጋርቶች የሚያደርጓቸውን ጨዋታዎች በጣም በቅርበት ሆኖ ይከታተሉታል ብሎ ተናግሯል። ግን ፋብሪሶ እንዳለው ከሆነ ጥር የዝውውር መስኮት ላይ ይሄን ተጫዋች የሚሸጡበት ምንም አይነት እድል የለም። ምክንያቱም እሱን ስለመሸጥ እያሰቡ አይደለም። ጥር የዝውውር መስኮት ላይ ምናልባት ልጁን የሚሸጡት ከሆነ ቀጣይ ክረምት ላይ ነው የሚሆነው ሲል ነው ፋብሪሶ ሮማኖ እንደዚሁ እየነገረው ማለት ነው የተናገረው። ስለዚህ ቀላል አይደለም። ይሄ ልጅ በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ
ማምጣት እስከ ክረምት የዝውውር መስኮት ድረስ በኢትዮጵያ እንዲሁ መጠበቅ ይኖርብናል ማለት ነው እና ምናልባት ማንቸስተር ዩናይትዶች በ2026 ላይ ይህን ተጫዋች ለማስፈረም ጥረት ያደርጋሉ። እርግጥ ነው ሊስታቸው ውስጥ አለ። ነገር ግን አንጀሊኖ ስቲለር እንደተናገረው ከሆነ ከጀርመን ወጥቼ አንድ ቀን ከጀርመን ወጥቼ በሌሎች ሊጎች የመጫወቱን ሀሳብ እወደዋለሁ ወይንም ይሄን ሀሳብ እቀበለዋለሁ ባለው መሰረት ግን ምናልባት የመጨረሻው ሲዝኑ ሊሆን ይችላል በጀርመን ስቱትጋርት ተብሎ ነው የሚነገረው። ስለዚህ ማረፊያው ሊሆኑ ከሚችሉ ቡድኖች መካከል አንዱ ዩናይትድ ነው። ሌላው የሚፈልጉት ቲም ደግሞ ሪያል ማድሪድ ነው። ዩናይትድ የሚመጣበት እድል ይኖራል። ስቲለር አሁን ጥር ላይ ሳይሆን ግን ቀጣይ ክረምት ላይ በሚለው ይሄን ያዙት። እንደ የኢሌት አንደርሰንን መረጃ እንደዚሁ ስናይ ይሄ ልጅ የዩናይትድ ቀዳሚ የዝውውር ኢላማ የሆነ ይመስላል። በነገራችን ላይ ከያዟቸው የአማካይ ክፍሎች ውስጥ ከዚህ በፊትም አውርቼዋለሁ። ትላንትም ዜና ወጣ። በተደጋጋሚ ከዚህ በፊት ያወራናቸው ነገሮች እየተረጋገጡ ነው እየወጡ ያሉት እና ባሌባ ይመስል ነበር የዩናይትድ ቀዳሚ ኢላማ ባለፈው ክረምት ነበር ኦፍኮርስ። አሁን ግን የሆኑ ነገሮች ተቀይረዋል። ቤተሰቦቻችን ከፎረስቱ በኋላ የሩበን አሞሪም ተጫዋቹን በተነል ውስጥ አናግረውታል። ይህን መረጃ ሰምታችኋል፣ አድርሻችኋለሁ እና ሩበን አሞሪም በአካል እሱን ተገኝቶ በዛ ጨዋታ ለታናገረው ማለት እንግዲህ ፍላጎቱ ደግሞ በጣም ጠጠር ያለ እንደሆነ ነው የተገለጸው እና ልክ ማቲያስ ኩኛን አሁን ወደ ዩናይትድ እንዴት አድርጎ እንዳመጣው ታውቃላችሁ። አሳምነው እና ኩኛን ኦልድ ትራፎርድ ላይ ወልቭስ ከዩናይትድ ጋር ከተጫወቱ በኋላ ምርጥ እንቅስቃሴ አድርጎ ነው ያናገሩ። አስበኋል ይሄን የመሰለ ደጋፊ እነኚህን የመሰሉ ደጋፊዎች ለአንተ በአድናቆት እዚህ እየተጫወትክ ለዩናይትድ ሲያጨበጭቡልህ በሚል ነው ያናገሩ። ምን አለ ሩበን አሞሪም ተብሎ ሲጠየቅ ማቲያስ ኩኛ የመለሰው እንደዚህ ነው እና ለአንተ ሲያጨበጭቡልህ በአድናቆት አስበዋል፣ ኢማጅን አድርገው እስኪ ምናምን እያለ እንደው ሊያግባባኝ ወይ ምንድን ነው የምትሉት እንደው ሊጀነጅነኝ በሉት እንደው በሪሌሽንሽፕ ቋንቋ እንኳን ብናወራው በዛ መልኩ ነው ሩበን አሞሪም ያግባባኝ እና ያወራኝ እንደዛ አይነት ወሬ ነበር ያወራኝ ምናምን ብሏል። እና ልክ በተመሳሳይ መልኩ አሁንም ኢሊየት አንደርሰንን በዚህ መልኩ ሩበን አሞሪም ለማግባባት አንዳንድ ቃሎችን እንደጣለበትና እንዳወራው መገመት ትችላላችሁ። እና ዩናይትድ አሁን ለዚህ ልጅ ጥያቄ እንደሚያቀርብ ምንም ጥያቄ የለው 100%። ኢቨን ለኖቲንግሃም ፎረስት ሰዎች ራሱ ዩናይትድ ቀድሞ ፍላጎቱን ሪጅስተር አድርጓል። እፈልገዋለሁ ይሄን ልጅ ስለዚህ አወራችኋለሁ ነው በቃ የሆነ ነገር እናወራለን ሲደርስ ጊዜው ቀኑ ሲደርስ እናወራለን አይነት ነገር ነው። ግን አሁን ፎረስቶች 100 እና 120 ሚሊዮን ፓውንድ የዝውውር ገንዘብ ይፈልጋሉ ተብሏል። ዩናይትድ ደግሞ አይ ቲንክ ከ60 እስከ 70 ሚሊዮን ፓውንድ አዶንስን ጨምሮ ማቅረብ ይፈልጋል ተብሏል። ስለዚህ በሁለቱ ክለቦች መካከል ያለው ሰፊ የሆነ የገንዘብ ልዩነት ነው ማለት ነው እና ከ70 ጀምሮ ዩናይትድ እስከ 70 ነው ሊያቀርብ የሚችለው ማክሲመም፣ እነሱ ማክሲመም እስከ 120 ተብሏል። ኦፍኮርስ በጣም ተጋኗል፣ ግን አይ ዶንት ኖ ብቻ ይሄን ተጫዋች ለማስፈረም ግን ጥረት እንደሚያደርግ ዩናይትድ ዋነኛ የጥር የዝውውር መስኮት ኢላማ እንደሆነ የክለቡ ተጫዋቹ ፈቃደኝነቱን ሰጥቷል። ወደ ዩናይትድ ለመምጣት ጥር ላይ እንዲሁ ፍላጎት አለው። ፎረስቶችም ሻጭ ናቸው። ዩናይትድ የማግኘት እድል ያለው ልጅ ይመስለኛል። አማካይ ነው፣ ሊያገኘው ይችላል። ሌላው የኮነር ጋላገርንም ጉዳይ አትርሱ። ጊቭሚ ስፖርት እንዳለው ከሆነ ጋላገርም የዩናይትድ ሊስት ውስጥ ያለ አማካይ ነው። ዩናይትድ በጥር የዝውውር መስኮት ላይ ሊያገኛቸው ከሚችለው ተጫዋቾች መካከል አንዱ ተደርጎ ነው እየተወሰደ ያለው ማለት ነው። ይሄ ልጅ አቬለብል ነው ማለት ነው። ክለቡ ሊሸጠው ይፈልጋል፣ ዩናይትድም ይፈልገዋል። ስለዚህ የክለቦቹ ተቀራርቦ መነጋገር እና ዝውውሩን መፈጸም ብቻ ነው የሚስማሙ ከሆነ ማለት ነው እና ምናልባት አትሌቲኮ ማድሪዶች ሀሳባቸውን ቀይረው እስከ ሲዝኑ መጨረሻ ላይ በውሰት ወሰዱና በቋሚነት ልጁን ከፈለጋችሁት ታስፈርማላችሁ የሚል አማራጭ ካስቀመጡ ዩናይትዶች በደስታ ይወስዱታል። ይሄን ለማድረግ ነው አሁን ይሄን ለማሳመን አትሌቲኮ ማድሪድን ጥረት እያደረጉ የሚገኙት ማለት ነው ዩናይትዶች። ምክንያቱም እሱን ገዝተው ሪስክ መውሰድ አልፈለጉ። ምክንያቱም ሌሎች ከሱ የተሻሉ ብለው ያሰቧቸው በፕሪሚየር ሊጉ ራሳቸውን ፕሩቭ ያደረጉ እንደነ ባሌው አይነት አማካዮች ስላሉ በሊጉ ኮነር ጋላገርን እንደው በቋሚ ዝውውር ማምጣት አይፈልጉም። ከዛ ይልቅ በውሰት ማምጣት ይፈልጋሉ ተብሎ የተገለጸው። ይሄ የሚሆነው ግን አትሌቲኮ ማድሪዶች ከተቀበሉት ብቻ ነው። የጊቭሚ ስፖርት ዘገባ ነው ይሄም።
ሌሎችም አዳዲስ ስሞች ተካተዋል። ቤተሰቦች ከዩናይትድ ጋር ስማቸው እየተያያዙ ካሉ አዳዲስ ስሞች መካከል የበርንማውዙ አሌክስ ስኮት የተባለ ተጫዋች እንዲሁ ይገኛል። 22 ዓመቱ ነው። እንግሊዛዊ ነው። ይሄ ተጫዋች እንግዲህ በአዲሱ ሲዝን እያሳየ ባለው የድሪብሊንግ ኳሊቲዎቹ ተጫዋቹ በጣም ክሬቲቭ ነው። ዩናይትድ የሚፈልገው አይነት አማካይ ነው ተብሎ እየተወደሰ ነው የሚገኘው እና በርንመዞች 25 ሚሊዮን ፓውንድ ነው የከፈሉበት በ2023 ልጁን ሲያስፈርሙት። አሁን ግን እጥፍ ገንዘብ ይፈልጋሉ። አዶንስ ሲጨመር ከ50 ሚሊዮን ፓውንድ በላይ ከዚህ ተጫዋች ሽያጭ ይፈልጋሉ ተብሎ ተነግሯል። እንግዲህ ስካውቶች በተለይ ዩናይትድ በተደጋጋሚ ተጫዋች የሚያደርገውን ጨዋታ በአካል ተገኝተው በደንብ አድርገው እየገመገሙት ነው እና በቅርበት ልንከታተለው የሚገባ የዩናይትድ አዲስ የዝውውር ኢላማ ነው ተብሎም ተነግሮለታል ማለት ነው ቤተሰቦች። ከዛ ውጭ ደግሞ ቶተንሃምን ጨምሮ ማንቸስተር ዩናይትድ የወልቭሱን የአማካይ ስፍራ ጆዋው ጎሜዝን ለማስፈረም በጥር የዝውውር መስኮት ታርጌት አድርገውታል ተብሎ ተገልጿል ማለት ነው። የቲም ቶክ ዘገባ ነው። እነኚህ መረጃዎችን ስታየው ዩናይትድ ጥር የዝውውር መስኮት ላይ የሆነ ነገር ለመፈጸም ዝግጁ እንደሆነ በተለይ አማካይ ክለቡ ሊያመጣ እንደሚችል ነው ጥቆማ የሚሰጡት ለማለት ነው ቤተሰቦች። እዚህ ላይ ብቃን ለዛሬ ያስኩላችሁ መረጃዎች እነኚህን ይመስሉ ነበር። ሰሞኑን ነገም እንገናኛለን። በርከት ያሉ መረጃዎች ስለ ዩናይትድ እየወጡ ስለሆነ እስካሁን ስለነበራችሁ ቆይታ ከኔ ጋር ከልብ አመሰግናለሁ። ሰላሙ ባይ